ሰላም ወደ አድማጮቻችን ባለፉት 24 ሰዓታቶች ውስጥ ስለ ማንቸስተር ዩናይትድ የተነሱ የዝውውር መረጃዎችን የምናደርሳችሁ ይሆናል። በአንቶኒ ጉዳይ አዳዲስ መረጃዎች አሉ። ሜሰን ማውንትን የሚመለከት ሆይላንድ፣ ሳንቾ እንዲሁም ደግሞ ዘርክዚን የምናነሳ ይሆናል። የማንቸስተር ዩናይትድ የሚለቁ ተጫዋቾች እንግዲህ አራቱን ተጫዋቾች በሚመለከት አንቶኒ፣ ጋርናቾን፣ ሳንቾን እና ራሽፎርድን በሚመለከት ዩናይትዶች ጥረትን እያደረጉ ነው። ወደ የትኛው ክለብ ይሄዳሉ የሚለውን ከዛ በኋላ የአጥቂ ውሳኔያቸው የሚጠበቅ ይሆናል። ወደ አድማጮቻችን ማንቸስተር ዩናይትድ ሲፈለግ የነበረው ጥሩ ፐርፎርማንስ ሲጫወት የነበረው አሁን ወደ ባርሴሎና የሚያቀናውን ሮኒ ባይጃንም እናነሳለን። ስለነዚህና ተጨማሪ የዝውውር መረጃዎች እንዲደርሳችሁ የያያ ስፖርት ቤተሰብና አባል የሆኑ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህ ያያ ስፖርት ነው። ጆይን በማድረግ የያያ ስፖርት ቤተሰብ የሆኑ ወደ አድማጮቻችን የመጀመሪያው መረጃችን የሚሆነው እንግዲህ ወደ ሪያል ቤት ስናቅናና የአንቶኒን ጉዳይ አንቶኒ በጣም በሚገርም ከማንቸስተር ዩናይትድ ከሚለቁት አራቱ ተጫዋቾች የአንቶኒ ነገር በጣም የሚገርም ነው። ቀጥተኛ የሆነ ግንኙነትን ሪያል ቤትስ ከማንቸስተር ዩናይትድ ኃላፊዎች ጋር ጀምረዋል። ሙሉ በሙሉ ግል ጉዳይ ደሞዙ ለመቀነስ ተስማምቷል። ምክንያቱም በሪያል ቤትስ ሙሉ የውድድር ዓመቱን በመጫወት ለ26ቱ የዓለም ዋንጫ መሳተፍን ያስባልና አንቶኒ በዚህ ጉዳይ ላይ በሚገባ እየሰራ ያለ ይመስላል። ሌሎች ተጫዋቾች በተለየ መልኩ ጀደን ሳንቾን ብታዩት በደሞዙ ጉዳይ እንግዲህ ሳይስማማ ቀርቶ ወደ ቸልሲ አለመሄድ ነው የፈለገው። ነገር ግን ሪያል ቤትስና ማንቸስተር ዩናይትድ በውድድር ዓመቱ እንግዲህ በውሰት ውል የሚቆይ ይሆናል። በተለይ በላሊጋው ጥሩ ፐርፎርማንስ የሚያሳይ ከሆነ ወደ ሌሎች ክለቦችን የሚሄድ እድል ይኖረዋል። ከዛ ውጭ በዓለም ዋንጫ ብራዚል ብሔራዊ ቡድንን መሳተፍ ይፈልጋል። በካርሎ አንቸሎቲ ቡድን ውስጥ እንግዲህ በሪያል ቤትስ ባሳየው ድንቅ ብቃት የተነሳ የቡድን የስብስቡ አባል ሆኗል፣ ተጠርቷል። ስለዚህ ይህንን ማስቀጠል እያሰበ ይገኛል። ሜሰን ማውንት ማንቸስተር ዩናይትዶች ሜሰን ማውንትን ምንም እንኳን ሩበን አሞሪም ተመራጭ ተጫዋች አድርጎ ቢያየውም ነገር ግን ዩናይትድ ትክክለኛ ገንዘብ ከቀረበለት የስብስቡ ውስጥ ያሉ ተጫዋቾችን ማንም አይነኪ አይደለም። ስለዚህ በሜሰን ማውንት ጉዳይ ደግሞ አስቶን ቪላ የዚህ ተጫዋች ፈላጊ ሆኖ መጥቷል። ኡናይ ኤምሬ የዚህ ተጫዋች አድናቂ ናቸው። በጣም ይወዱታል። በተለይ በቴክኒካሉ ያለውን ብቃት አስቶን ቪላ በቪላ ፓርክ ምርጥ ብቃቱን ያሳያል ብለው ያስባሉ። የደሞዙ ጉዳይ ትንሽ ድርድሮችን የሚጠይቅ ቢሆንም ኡናይ ኤምሬ የዚህን ተጫዋች ፍላጎት አላቸው። እስከ 30 ሚሊዮን ፓውንድ እስከ 35 ሚሊዮን ፓውንድ ለማቅረብ ፍላጎት አለ። አስቶን ቪላ እንግዲህ በአማካይ መስመር ላይ እንዲሁም ደግሞ በቻምፒዮንስ ሊግ ለመሳተፋቸውን ተከትለው በዝውውር መስኮቱ ላይ በሚገባ እየተንቀሳቀሱ እንዳልሆነ ይታወቃል። ያም የሆነው ምንድነው በፒኤስአር ሩል ምክንያት ለሚቀጥለው የውድድር ዓመት ዝግጅት ማድረግ የሚጀምሩት ከሐምሌ ወር ጀምረው ነው። ስለዚህ አስቶን ቪላ ከሐምሌ ወር ጀምሮ በዝውውር መስኮቱ ላይ የሚሳተፍ ይሆናል። ስለዚህ የተሻሉ ተጫዋቾችን ለማምጣት ጥረታቸውን ያደርጋሉ። አንዱ እንግዲህ በኡናይ ኤምሬ በጣም የሚወደሰውና ጥሩ ብቃቱን መልሶ ያገኛል ተብሎ የሚታሰበው ሜሰን ማውንት ነው የሚሆነው። ሩበን አሞሪም ይህንን ተጫዋች መልቀቅ አያስቡም። ነገር ግን የተሻለ ገንዘብ ካቀረቡ ዩናይትዶች ይህንን ተጫዋች በመልቀቅ ቡድኑን በአጠቃላይ ማጠናከርን ይፈልጋሉ። የማቲያስ ኩኛ መምጣት የግራ መስመሩን በ10 ቁጥር ሚና የሚጫወት ተጫዋችን አግኝተዋል። ነገር ግን የሜሰን ማውንት መኖር ለዚህ ስብስብ አስፈላጊ ነው ብለው ያምናሉ። ስለዚህ የተሻለ ብቃት የተሻለ ፐርፎርማንስን ዩናይትድን ለማሻሻል እያሰቡበት ይገኛሉ። ራስመስ ሆይላንድ ሌላኛው የዝውውር መረጃችን የሚሆነው ራስመስ ሆይላንድና አሌክሳንደር ጋርናቾን የሚመለከት ነው። ነገር ግን በራስመስ ሆይላንድ ዝውውር እንጀምሩ ደርማቻችን። ራስመስ ሆይላንድ እንግዲህ በውድድር ዓመቱ ላይ በማንቸስተር ዩናይትድ በተለይ ባለፉት 2 ዓመታቶች በጣም ምርጥ ፐርፎርማንስ ይኖረዋል ተብሎ ከሚጠበቁ አጥቂዎች ውስጥ አንዱ ነበር። ነገር ግን ፐርፎርማንሱ ከጊዜ ወደ ጊዜ እየወረደ እንዳለ ዩናይትዶች ተገንዝበዋል። ናፖሊ ደግሞ የአጥቂ መስመሩ ማጠናከር ይፈልጋል። ከዚህ በፊት በማንቸስተር ዩናይትድ ማክቶሚናን አስፈርመው የተሳካላቸው ናፖሊዎች አሁን ራስመስ ሆይላንድ መውሰድ ይፈልጋሉ። ሌላኛው ዳርዊን ኑኔዝንም እንደሚፈልጉ ይታወቃል። ከሊቨርፑል ቤት ከሁለት አንዱን አጥቂ ወደ ዲያጎ አርማንዶ ማራዶና ስታዲየም በመውሰድ አንቶኒዮ ኮንቴ የቡድናቸው የመጀመሪያ አጥቂ ማድረግ ይፈልጋሉ። ናፖሊ በዚህ ዝውውር መስኮት ላይ እንግዲህ ራሳቸውን ለማጠናከር እንደሚፈልጉ ይታወቃል። ኦሎሪዮ ደ ላውረንቴስ ፍቃዳቸውን ሰጥቷል። ስለዚህ አንዱ ከፍተኛ ገንዘብ ካላቸው ቡድኖች ውስጥ አንዱ ናፖሊ ነው። ስለዚህ ማንቸስተር ዩናይትዶች ይህንን ተጫዋች እንግዲህ ለመልቀቅ ያስባሉ። ነገር ግን አንደኛ የመግዛት ግዴታ ባለበት የውሰት ውል፣ ያለበለዚያ ደግሞ በውድድር ዓመቱ ላይ በተጫወተበት ጊዜ ታይቶ በቋሚ ዝውውር የሚጠናቀቅ ካልሆነ በውሰት ውል ይህንን ተጫዋች የመልቀቅ ፍላጎት የላቸውም። አንዱ ከኢንተር ሚላን ጋር ድርድሮችን ያስቸጋሪ ያደረገው ይህ ጉዳይ ነው። ምክንያቱም ኢንተሮች የተሻሉ አጥቂዎች አሏቸው። ስለዚህ እንዴት ለአንቶኒዮ ኮንቴ የመጫወቻ ጊዜን ለራስመስ ሆይላንድ ይሰጡታል የሚለው አስቸጋሪ አድርጎባቸዋል። ነገር ግን በዚህ ዝውውር ላይ ዩናይትዶች የመጨረሻ የሚሉትን ድርድር እያደረጉ ይገኛሉ። እንግዲህ ከሁለት አይነት የተለያዩ መረጃዎችን በጆሹዋ ዘርክዚ ጉዳይ ላይ እናያለን። አንዱ እንግዲህ በጆሹዋ ዘርክዚ ጉዳይ የሚነበቡት ከጣሊያን የሚወጡ መረጃዎችና ከእንግሊዝ የሚወጡ መረጃዎች ናቸው። ከእንግሊዝ የሚወጡ መረጃዎች ጆሹዋ ዘርክዚ በማንቸስተር ዩናይትድ ቤት ይቆያል የሚል ነው። ይህንን እንግዲህ ሩበን አሞሪም ከራስመስ ሆይላንድን መልቀቅ ይፈልጋሉ። ከዛ ጆሹዋ ዘርክዚን ደግሞ አንድ የውድድር ዓመት ማየት ከዛ ውጭ በተለያዩ ቦታዎች መጫወት መቻሉ የቡድኑን ሊንክ አፕ ላይ የሚጨምር ስለሆነ የተሻለ አንድ አጥቂን በማምጣት ከጆሹዋ ዘርክዚ ጋር ቡድኑን እንዲቀጥል ይፈልጋሉ። ይህንን እንግዲህ ቤን ጃኮብስ ነው ይዞት የወጣው መረጃ። ሌላው ግን ከጣሊያን የሚወጡ መረጃዎች ይህ ተጫዋች አሁንም በሌሎች ቡድኖች ይፈለጋል የሚል ነው። አንዱ እንግዲህ ሁልጊዜ ማድናቂው ጆሹዋ ዘርክዚ ትክክለኛ ፍላጎት ያላቸው ከጣሊያን መረጃዎች የምታዩት
ከሆነ ወደ ጁቬንቱስ ይሄዳል የሚል ነው። ሌላኛው የጀደን ሳንቾ ነው። እንግዲህ ዩናይትድ በሚለቁ ተጫዋቾች ላይ ተጠምደው እንዳለ የምታውቁት ነው። አንደኛው ጀደን ሳንቾን የሚመለከተው ጀደን ሳንቾን በሚመለከት አዲስ መረጃ ሆኖ የወጣው ናፖሊዎች ይህንን ተጫዋች ለማስፈረም ከስምምነት ላይ ለመድረስ ጫፍ ደርሷል። ጁቬንቱስ ከዚህ ፉክክር ወጥቷል። ይህ እንግዲህ ለዩናይትድ ጥሩ ዜና የሚባል ነው። ዩናይትዶች የሚፈልጉትን 20 ሚሊዮን ፓውንድ ከዚህ ተጫዋች የሚያገኙ ይሆናል። ደሞዙ ጉዳይ ላይ ከናፖሊ ጋር ድርድር እያደረጉ ነው የሚገኙት። አንቶኒዮ ኮንቴ ይህንን ተጫዋች ወደ ምርጥ ብቃቱ የመመለስ ፍላጎት አላቸው። ስለዚህ ይህንን ተጫዋችን የሚወስዱት ይሆናሉ። ስለዚህ ጀደን ሳንቾን እና እንዲሁም ደግሞ ራስመስ ሆይሉንድን ከዩናይትድ ለማስፈረም እየጣሩ ይገኛሉ። አሌሃንደር ጋርናቾን በሚመለከት እንግዲህ ጋርናቾ ከእንግሊዝ ፕሪሚየር ሊግ መልቀቅ እንደማይፈልግና ከእንግሊዝ ፕሪሚየር ሊግ የሚመጡ ጥያቄዎችን ማንቸስተር ዩናይትዶች እንዲቀበሉ አሁንም ጥያቄውን እያቀረበ ነው የሚገኝ። ዛሬ ደግሞ እንግዲህ መወያያ ርዕስ ሆኗል። የራሽፎርድን የአስቶን ቪላ ማሊያ አድርጎ ታይቷል። ይህ እንግዲህ ብዙ ዝግብን አስነስቶበታል። የተቃራኒ ቡድንን ማሊያ ለብሶ ይታያል የሚል ነው። እንግዲህ ድርድሮቹ ዩናይትድ ይህንን ተጫዋች መቼ ይለቁታል፣ እንዲሁም ደግሞ ዲስሪስፔክትፉል ነው ብለው ነው እንዲሁም የገለጹት፣ ወይም ደግሞ ተጫዋቾችን እንዲሁም ቡድኑን አላከበርም በማለት ከፍተኛ ተቃውሞ እየወጡበት ይገኛሉ። የዚህ ተጫዋች ፈላጊ ባለፈው ክረምት ጥር የዝውውር መስኮት እንደምታስታውሱት ቸልሲ ነበር። አሁን ቸልሲ ፍላጎቱን ወደ ሌሎች ተጫዋቾች አዙሯል። ዩናይትዶች አሁን በቀጥታ የዝውውር ኢላማቸው አንደኛ ሚንቤሞን ከዝውውሩ መጨረስ ነው። ይህንን ድርድሮች በሚገባ እየሰሩ ይገኛሉ። የመጨረሻ ያሉትን ሶስተኛ ጥያቄ በዚህ ሳምንት ለማቅረብ እየጣሩ ይገኛሉ። አሌሃንደር ጋርናቾ የማንቸስተር ዩናይትድን የሚለቅ ከሆነ ከጋርናቾ ከሳንቾ ከሌሎች ተጫዋቾች የሚያገኙትን ገንዘብ ደግሞ ሰብሰብ አድርገው አጥቂ ለማስፈረም እየሞከሩ ይገኛሉ። የሚንቤሞ ዝውውር ከተጠናቀቀ በኋላ እንግዲህ አንዱ ኦናና ነው የሚሆነው። ኦናና በሞናኮ ይፈለጋል። ነገር ግን ሞናኮዎች ከኦናና ይልቅ የተሻሉ ተጫዋቾችን እየፈለጉ ይገኛሉ። ነገር ግን ኦናና የሚለቅላቸው ከሆነ ደግሞ የኤሚ ማርቲኔዝ ጉዳይ የሚነሳ ይሆናል። ማንቸስተሮች በዝውውር መስኮቱ ላይ እስከ መጨረሻው ሰዓት ድረስ ቡድኑን ለማጠናከር የሚሞክሩ ይሆናሉ። ነገር ግን መጀመሪያ የቡድኑን የሚለቁ ተጫዋቾች ላይ አተኩሮ እየሰሩ እንዳሉ ልብ ልትሉት ይጠበቃል። ፓውሊኒያ እና ማንቸስተር ዩናይትድ ሌላኛው መረጃችን ነው የሚሆነው። አድማቻችን ያው ፓውሊኒያ የቀድሞ የስፖርቲንግ ሊዝበን የአማካይ መስመር ተጫዋች ከዛ በኋላ በፉላም ጥሩ ጊዜያቶችን ያሳለፈ፣ ነገር ግን ከፉላም ከለቀቀ በኋላ ወደ ባየር ሙኒክ አቅንቶ ጥሩ ጊዜያቶችን እያሳለፈ አይደለም። እንግዲህ በውሰት ነው ይህ ተጫዋች እንግዲህ በባየር ወደ 42 ሚሊዮን ፓውንድ ከወጣበት በኋላ አስቸጋሪ የውድድር ዓመት እያሳለፈ ይገኛል። 17 ጨዋታዎችን በቪሰንት ካምፓኒው ባየር ሙኒክ ስር አድርጎ ጥሩ ብቃቱን ለማሳየት ሙከራ አድርጓል። ነገር ግን በቅጣት እንግዲህ አልተሳካለትም ነበር። ከህዳር እስከ ጥር በጉዳት አመልጦት ነበር። ማንቸስተር ዩናይትድ ይህንን ተጫዋች 30 ዓመቱን አማካይ መስመር ተጫዋች እንግዲህ ማስፈረምን ያስባሉ። በውሰት ውል ቢሆን ተመራጭ ነው ብሎ ያምናሉ። ከዛ በኋላ የሚከፈል ማለት ነው። ድርድሮቹ የሚያደርጉ ይሆናል። በተለይ ሩበን አሞሪም የዚህ ተጫዋች አድናቂ ናቸው። ማንቸስተር ዩናይትድ በአማካይ መስመሩ ላይ አንድ ተጫዋችን መጨመር ያስባሉ። ስለዚህ ትክክለኛ ተጫዋች ነው ብለው ያምናሉ። ይህንን ተጫዋች ለማምጣት ጆ ፎልኒያ ወደ ማንቸስተር ዩናይትድ ለመምጣት ፍላጎት አለው። ነገር ግን ከፉልሃም ከፍተኛ የሆነ ፉክክርን ይጠብቃቸዋል። ፉልሃም እንግዲህ አንድሬ ሲልቫ ይህንን ተጫዋች እንደሚያደንቁት እና ወደ ስብስባቸው መልሰው ማምጣት እንደሚፈልጉ የሚጠበቅ ነው። ማንቸስተር ዩናይትዶች የ19 ዓመቱን እንግዲህ ሩኒ ባሄጃን የሚፈልጉት ክለቦች ውስጥ አንዱ ነበሩ። ነገር ግን በመጨረሻ ይህ ተጫዋች ከማንቸስተር ዩናይትድ እንዲሁም ደግሞ ፖርቶ ጥያቄ ይልቅ ወደ ባርሴሎና ማቅናትን ተስማምተዋል። ማንቸስተር ዩናይትድ በመጨረሻዎቹ ጊዜያቶች በዝውውር መስኮት ላይ የአጥቂ መስመርን ይፈልጋሉ። ከሚፈልጋቸው ተጫዋቾች ውስጥ አንዱ ደግሞ ማቴታ ነው። ማቴታን ማምጣት እንግዲህ ለማንቸስተር ዩናይትድ የአጥቂ መስመር የተሻለ ፐርፎርማንስና የተሻለ ብቃትን ያመጣል ብለው ያስባሉ። ስለዚህ በዚህ ተጫዋች ጉዳይ ላይ ጥረቶችን እያደረጉ ይገኛሉ። የመጨረሻ የሚሉትን እንግዲህ በዝውውር መስኮቱ ላይ የተጫዋቾችን ዋጋ የሚያረጋግጡ ከሆነ የተሻለ ገንዘብ የሚኖራቸው ከሆነ ወደ ማቴታ እንቅስቃሴዎችን ያደርጋሉ። ነገር ግን አሁንም ቢሆን የተሻሉ አጥቂዎችን እንደ ቪክቶር ዮኬሬስ፣ ኦሲሜን አይነት አጥቂዎችን ይፈልጋሉ። ስለዚህ በሊስታቸው ውስጥ ካሉ አጥቂዎች ውስጥ ግን አንዱ ማቴታ መሆኑን መርሳት የለባቸውም። ሰላም አድማጮቻችን፣ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።